ክብር ለኦርቶዶክሶች፣ ክብር በጌታችን በኢየሱስ ክርስቶስ ስም ክርስቲያን የሆናችሁ ሰማይን አለባላ ምድርን አለካስማ የፈጠረ የፍጥረታት ሁሉ ባለቤት በሆነው በድንግል ማርያም ልጅ የምታምኑ ምርጥ የኦርቶዶክስ ልጆች ሰላማችሁ ብዝት ይበል። ከዛ በተረፈ ኢትዮጵያን ጠቅላላ በመላው ዓለም የምትገኙ ውድ ኢትዮጵያን ሰላማችሁ ብዝት ይበል። ዛሬ ሰንበት ነው፣ እግዚአብሔር ሰርቶ ያረፈበት። ቤተ ክርስቲያን አልሄድኩም፣ አሹቢ ቤተ ክርስቲያን። ማታ ግን ከወለጋ ተፈናቅለው የወጡ እናትና አባት የሌላቸውን ሕፃናት የመርጃ ፕሮግራም ላይ ማታ አምሽቼ ስለገባው የድካም ምልክት ነው ያለኝ። በደንብ ስላልተኛው ጥሩ ፊሊንግ የለኝም። ወይዘሩ አንዴ ፀሐይ አንዴ ብርድ ስለሆነ ፊሊንግ ጥሩ ስላልሆንኩ ነውና ነገሩ። እንደዛም ቢሆን ዝም ብዬ ብሄድ ጥሩ ነበር። ኢትስ ኦኬ። እግዚአብሔር የማያውቀው ነገር የለም። ሁሉም ለበጎ ነው። እግዚአብሔር ያሰበላችሁ ነው የሚሆነው። እግዚአብሔር እንዲሄድ ፈቃደኛ ከሆነ ብድግ አድርጎ ይወስደኛል ብዬ ነው የማምነው። እሱ የፈቀደልኝ ነው የምንውለው እና እግዚአብሔር መኖሩን በምን ታውቃለህ ሲባል ባሰብኩት ትቶ ባላሰብኩት ሲያውለኝ ነው የሚባለውና አሁንም ወደፊትም እመቤታችንን ክብሯን ሊያሳንሱ የሚሞክሩ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት 9 ወር የተሸከመችውን በመስቀል ስር ሆና ያለቀሰችውን ያነባችውን ጡቱን የጠባችውን እናቱን ይሄ ክብር አይገባትም፣ ቤዛ አትባልም፣ ገለመሌ አትባልም ብለው ሊያሳንሷት ተደራጅተው የመጡ መናፍቃኖች። እኛ ኦርቶዶክሶች ስሙ ራሱ ኦርቶዶክስ የሚለው ምን ያህል ክብርና ምን ያህል እንትን እንዳለው ምታና ክርስቲያን ተከባብሮ የሚኖርባት ሀገር ተከባብረን የኖር ነው በፍቅር ኦርቶዶክሱ ሙስሊሙን አክብሮ ሙስሊሙን ያንን ማምነው እኔ እስከ መጨረሻውም ድረስ ያንን ማምነው። ነገር ግን ከኦርቶዶክስን ጡቷን ጠብታችሁ ተገንጥላችሁ ወጥታችሁ የማንም ነጫጩባ መጥቶ የነገራችሁን ተቀብላችሁ እኛን ካላዳመጣችሁን እኛንን የምናውቀው። ቤታችሁ አንገባም፣ ኮመንት አንጽፍም፣ ግን መታችሁ እኛ ቤት እኛን ለማሸማቀቅ የምትሞክሩ ነገር ግን ማርያም አታማልድም ብላችሁ እዩ ጩፋ ያማልዳል የምትሉ ማርያም አታማልደንም ማርያም ቤዛ ይባልም ብለ እዩ ጩፋ ቤዛ ነው ብለ የምታምን ትውልድ እኛም ማሸማቀቅ አትችልም። እዩ ጩፋ እጁን ተጭኖ ያድነኛል የምትል ትውልድ እኛን ልታስፈራራ አትችልም። እዩ ጩፋ በካራቴ ሴጣን ያወጣል የምትል ትውልድ ተከትለ ነገ ደግሞ ዮኒ ማኛ ያማልደናል እንደምትሉ ምንም ጥርጥር የለንም። እኛም እሱን እንጠብቃለን። ምንም ችግር የለም። እናንተ እንደፈለጋችሁ ማለት ትችላላችሁ። አንድ ሰው እኔ ሮማን አሁን እዚህ ሚዲያ ላይ ሞተው የሚያከብሩኝ የሚወዱኝ አሉ፣ ሞተው የሚጠሉኝ አሉ። ስለዚህ እኛም በቤታችን ቅድስት ድንግል ማርያም እናንተ በፈለጋችሁት በኩል ዝቅ አርጓት። ከዚህ በፊት መብርሃንም በወርቅ ስዕሏን ስሎ ብቅ ያለ ወንድማችን ነበር። አሁን ደግሞ በዳይመንድ ስዕሏ አድኗን ስለ እመቤታችን ቅድስት ድንግል ማርያም በተወለደችበት ስፍራ ስዕሏ እምባ እያነባ ሲያድን አይተናል። ሲፈወሱ ብዙዎች አይተናል። ስለዚህ እናንተ በፈለጋችሁ ጥጋት፣ እኛ ደግሞ እናምናለን። እንደ እምነት ይደረግልሃል ነው የሚለው። እንደ እምነት ይደረግልሃል ስለሚል እንደ እምነታችን ይደረግልናል። እግዚአብሔር የሚወደኝ ቢኖር ሁሉን ነገር ትቶ ይከተለኝ ነው ያለው። አንድም ጴንጤ ትተ የተከተልክ አላየንም። የትኛው ገዳም ገብታችሁ ይሄ ዓለም ምንም አይደለም ብላችሁ ኢየሱስን የተከተልክ አንድ ጴንጤ በሌለበት እናንተን ተከትዬ እኔ ገደል ምገባበት የለም። አንድም ተከትላችሁ አልገባችሁም። እኛ ግን ኢየሱስን ጌታችንን መድኃኒታችን ኢየሱስ ክርስቶስን የፍጥረታት ሁሉ ባለቤት
ሰማይን አለባላ ምድርን አለ ካስማ የፈጠረ ለማይክሮ ሰኮንድ አለሱ ፈቃድ መተንፈስ የማንችለውን ጌታችንን ተከትለን ገዳም ሰርተን ይሄ ዓለም ነትንግ ብለው ሸምግለው አይደለም በሕፃንነታቸው በአንደበታቸው ገና ከፍ ሳይሉ እሱን ተከትለው ገዳም ውስጥ እሱና እሱን እየጸለዩ ይህች ዓለም ነቲንግ አድርገው እልፍ አእላፍ ኦርቶዶክሶች አሉ። አንድም ጴንጤ እሱን ተከትሎ ሄደ አላየሁም። ገንዘብ ልሰበስቡ ኢጓችሁን ልታራምዱ ምስኪን የማያውቀውን ይሄንን ደቡብማ ወጥራችሁ ይዛችሁታል። ምስኪኑን እሱን አታሉ። እንደኛ አይነት ኦርቶዶክስን ግን ልታታልሉ አትችሉም። እንደ ማተርባት የፈለኩት አይነት ሰው ብሆን ግን በዚች ማተም ቀልድ አላቅም። ስለዚህ ማናችሁም ተነስታችሁ ጴንጤ ስለሆንክ እኔ ምንጫጫ ምናምን የለኝም። ሲጀመር ኦርቶዶክስ ማተብ አለው። ማተብ ላላረገ ድሮም ጴንጤ ለሆነ ጠነጠጠ ብላችሁ እዚህ ቲክቶክ ላይ አንጃ ግራንጃ የምታመጡ አልገባኝም። ባቄላ ጠፋ ቢሉ ፈስቀለለ ነው። ስለዚህ እኛ እዚህ መታችሁ አትንጫጩብን። ስለ ኦርቶዶክስ አያገባችሁም። እመቤታችንን የአክብሮት ስግደት ድብን ድፍት ብዬ ሰግድላታለሁ፣ አከብራታለሁ፣ ቤዛዊተ ዓለም እላታለሁ። መብቴ ነው። አንተ እንደፈለግክ ጥራት። እኔ ቤዛዊተ ዓለም ቅድስት ናት። ምን አባ ልታመጣ? እየነገርኩ ነው። መብቴ ነው። እኔ ማምነውን አምናለሁ። የእናንተን ዳንኪራ አንድም ፕሩፍ ያላየሁት አንድም እያየናችሁ እየዋሻችሁ እያየናችሁ በቃ ኮሜዲያን ሁሉ በእናንተ የተነሳ ጠፋ። ኮሜዲያን ፓስተሮች በየቦታው እየመጣችሁ አሉ እኮ ከእናንተም እኮ የምናከብራቸው ስርዓት ያሉ እንደነ ፓስተር ቸሬ የተከበሩ አሉ። ምናልባት 5-6 አይጠፋችሁ። ተከታዩም ደግሞ ስርዓት ያላቸው ስነ ምግባር ያላቸው ሃይማኖታቸውን የሚያስቀጥሉ የሰው ሃይማኖት የማይነኩ ሙሉ ወንጌል ማቃቸው እኛ ጋር አሉ። መሰረተ ህይወት እንደዚህ ሻርባቸውን ጣል አድርገው ልብሳቸውን ለፍሰው ታጥበው ብለው መጽሐፍ ቅዱሳቸውን አንቀው ልክ በስነ ስርዓት የሚሄዱ። ስለዚህ እኔ ጴንጤ ፕሮቴስታንት ገለመሌ እዛው ስማችሁ ደግሞ አባስታችሁ ስማችሁን አብዝታችሁ አንዴ ጴንጤ ትላለ አንዴ እኔ ስማችሁ የትኛው እንደሆነ ራሱ አላውቅም። እኔ የሚያስቀኝ ኮንፊደንስ የላችሁም። መንገድ ላይ እንኳን አግኝታችሁ ስትሰብኩ ኑ ክርስቲያን ነን። የትኛው ክርስቲያን? ክርስቲያን ኦርቶዶክስም ክርስቲያን ነው፣ ካቶሊክም ክርስቲያን ነው፣ ጆባም ክርስቲያን ነኝ ብሎ ራሱን ነው የሚጠላው። ጴንጤ ከሆንክ ጴንጤ ነኝ ብለህ ደረትን ነፍስ ከመስበክ ስትሰብክ ታገኘዋለህ። ሃይማኖት ምንድን ነው? ክርስቲያን ነኝ። በክርስቶስ ሁሉም ክርስቲያን ሆኗል። ግን የትኛው ክርስቲያን? የትኛው ክርስቲያን ሐሰተኛው ነው? የትኛው ክርስቲያን ነኝ ብለው የሚያስቱ እንትኖች ይፈጠራሉ ተብሏል። የትኛው ነው? እዚህ ሚዲያ ላይ እንኳን ወጥተህ የትኛው ክርስቲያን ነኝ? ጴንጤ ነህ፣ ስምህ ነው ጴንጤ። ውሸታሞች የውሸት ጥግ በቃ የምታረጉት ሁሉ የሚያስቅ ለገንዘብ ስንት እኮ እንደውም ጉዳችሁን እያወጣን ከስንት ከሚዲያ አባረን ጨርሳችሁ ነበር። አሁን ደግሞ መታችኋል። አሁንም የምታረጉትን ነገር እኛ ኦርቶዶክሶች ይከታተላሉ። ነጥብ ስትጥሉ እያወጣን ለጥፋለን። ስለዚህ እስቲ ዮኒ ማኛን ጽናት እናየዋለን። መጥቶ ከ3 ወር በኋላ ፈርድሜ ሲያስብላችሁ ይዛኔ ዋጋችሁን ታገኛላችሁ። እኔ ምን አገባኝ? እኔ እኮ ለእናንተ አይጨንቀኝም። እኔ ጉዳይ አይደለም። የዛኔ ግን መታችሁ ወይኔ ከዳን እንዳትሉ። ድሮም ከርቷችኋል። አሁንም ቢከዳችሁ ሰፕራይዝ እንዳትሆኑ። እኔ በልሳን እስከሚናገር ነው የጨነቀኝ። እንደው እግዚአብሔር አምላክ ለሱ ባበቃውና እኛም ሁላ ባየን በልሳን ይማኛ ዱቄት ፓራራራ ዱቄት እየረሳው ፓራራራ ብሎ የድንግል ማርያም ልጅ ይላል። እናትና ልጁ ግዴታ ይላል። ደግሞ ታያላችሁ። አንድ ነገር ስትካርጋችሁ ባይምሯችሁ ያለ አንድ ነገር ልንገራችሁ። ለኬዟ የኔ እህት ለኬዟ እዚህ ሀገር ጴንጤኔ ብላ ኬዝ እንትን አለችና እየተከታተሉ ለምን ኤርትራዊ ብለህ እጅ ከሰጠ ኬዝ እንትን ነው የሚሆነው። ይሄ ምንድን ነው?
ጴንጤ ነኝ ተባረሬ ኢሳያስ መድኃኒዓለም እንደው እድሜና ጤና ይጨምርልኝ። እኔ አባት በሃይማኖትማ ስወድ እንዲህ ሙሉውንም እወደዋለሁ። በጣም ነው የምትመቸኝ። አባራቸው ኬዝ እዚህ ሀገር ጴንጤ ሆኜ ኢሳያስ ገርፎ አባረረኝ ገደላ ገደል ነው የምትለውና ኬዟ አንድ ካዝኔ የእሱ ነበር እና ሄዳ ግዴታ እነሱ ለወረቀት ችግር የለባቸውም። ዝም ብለህ ብቻ ትንሽ አንዱ ወር ተመላለስ ጴንጤ ናት ብሎ ወረቀት ይሰጣል እና እዛ ትሄድና መዝሙሩ ምረጥ ውስጥ ባል እመቤታችን ማርያም የሚለውን አለች። ከዛ ሰው ሁሉ ዞሮ ሲያት ትዝ ሲላት ጴንጤ ቤት ናት። ችግር የለም እንኳን ደህና መጣችሁ፣ ችግር የለም ትለምደዋለች፣ በአንዴ አይጠፋም ተባለ እና ሰው ሁሉ ስቁ። እሷም ደንግጣ ችግር የለም ጴንጤዎች የሰው ጥረት ስላለባቸው ማንም ቢመጣ ይቀበላሉ፣ እነሱ ከ1001 ካዳንን ብለው ስለዚህ አትደናገጭ ብለዋት በቃ ወይኔ እያሉ ሲስቁባን ነበርና ያው የእኛም ኦርቶዶክስ ሆኖ እኮ እዚህ ምንም ሲያጡ ችግ ሲከጠረርባቸው እዛ ሄዳሉ። ችግ ጴንጤ ቸርች ሄደን የሆነ ችግ ሾፍ አድርገን ደህና ችግ ካገኘም ብለው ይሄዳሉ። ከኋላ ሆነው ሲደፉ ተደፍተው ይሾፏቸዋል ምናምንና ይነግሩኛል ሲሄዱ። ስለዚህ ችግር የለም እኔ ይመቻችሁ። ምንም እናንተ የትም እንደማደርሱ ስለማውቅ እኔ ምንም ይጨንቀኝ የለም። ምንም እኔ የሚያስቀኝ የጉራጌ ጴንጤ ሳይ፣ የአማራ ጴንጤ፣ የትግሬ ጴንጤ ሳይ ምን ጨልሞባቸው ምን አድርገዋቸው ሊሆነ መተትማ አቅምሷቸው ነው እላለሁ እግዚአብሔርን። ለምን ሊቃውንት የተለያየ ምን የወጣው ከዛ ነው እና ምን መትተውባቸውን የገቡት እላለሁ በእውነት። እኔ የሚለው እንዳልክ እንኳን በ6 ወር ለጠመቃ እኔ እኮ በስማም የሃይማኖቴ ነገር ባይሆን ከአንዳንድ ገብቼ እኔ ምልም ያልኩ እኔ ፍቅሪዝም ጋይቼ እኮ ሊቅ ሐዋርያት ብሎ በ2 ቀን ሾመኝ። አሁን እኮ የዚች ማህተቤን ለምን ደሜን እንደዚህ የምበላው አጥቼ እንደዚህ ቁር ብትል በዚች በሃይማኖት ያልቀልድም እንጂ በሃይማኖት ጉዳይ ባይሆን ዮኒ ማኛን በልጭው ሮማን እያሉ በአፍጢማቸው እየተንበረከኩ እንዲጸሉ ያደረጋቸው ነበር። ግን ሃይማኖቴ ነው። ግን አቤት ፍጥነታቸው ሐዋርያ ማን ያሉት ሐዋርያ እንዳልክ ሐዋርያ የሚል ስም አሁን ቀላል ነው ወዳጆች። ደግሞ ለቅሶ የውሸት ለቅሶ ወንድም ያርጊ ጓደኛዬም ነው እሱ ጋር ከገባ ጀለስም ይሆናል። ወይኔ ኢየሱስ ቆሎ ጓደኛቸው ጀለስም ነው አለ። ጀለስ ጋይም ነው ወንድሜ ነው። እሱ ካለ ማንም አትፈልግም ሰው የለኝም ነበር፣ እሱን አገኘው። ኧረ እግዚአብሔር በእንደዚህ አይነት ሽንገላ የሚሸመገለ አምላክ የለንም። ተው ሳክስ እግዚአብሔር የሚቀበል መሰለ። መዝሙር መች ነው የሚያወጣው እንዳልክ? መዝሙር አውጥቶ ድፍት ይበል በአንዴ ህንፃውን ሰራርቶ ከዛ ያው የፈረደባት ቅድስት ድንግል ማርያም ጋር ክዶ ሄደውላ ጠቅላላ መጨረሻ ላይ መጥቶ ይቼኛ ቤተክርስቲያን ማትቀበለው መቼም የለም ድፍት ብሎ ይቅርታ አድርጉልኝ ይላል። እኛ ጋር ገብቶ ያለውን ገንዘብ እየሰራ ይቅርታውን በጾም በጸሎት እየሰጠ ይድናል። ከዛ በተረፈ አንድ ነገር ማነው ዮኒ ማኛ ሲናገር ከሰማሁት ኦርቶዶክስ ቤት ሄዶ ገንዘብ ነው ገንዘብ ይጠይቃሉ። አይ ጴንጤ ቤት አይጠየቅም። እንዳንተ አይነት ሶላቶ ሲመጣ ይሰጠዋል። ጴንጤ ቤት ታዲያ ኬት አምጥተው ነው እነ የጩፋ በአንዴ ጠበደል ሀብታም የሆኑት? እኛ ጋር ደግሞ ኦርቶዶክስ እግዚአብሔር ይመስገን የራሷ ኤዲት አላት። የሲኖዶሱ ነው የምትመራው። ጴንጤ የሚመራው እኮ ማንም የለውም። የጴንጤ መሪ ማንም የለም። እየተለቀቁ እንደ መንጋ የፈሰሰ ነው። ማንም ፓስተር ሆኖ ቸርች እየከፈተ የከሌ ቸርች በሰው ስም እኛ በመላእክት አቁመን ስንት ነገር ያደረጉት በመላእክት አቁመን እነሱ በሰው ስም ቸርች ከፍተው እንትና ቸርች እየተባባሉ እኛ ገንዘብ ብናሰባስብ ቤተክርስቲያን ሰርተን አሳይተን ነው። እኛ ብናሰባስብ እንደናንተ ሳይሆን የእኛ ሌሊት
5 o'clock ቅዳሴ ገብተው ማህሌት ቆመው ያን ሲያደርጉ በሚኖሩበት ሀገር ትምህርት የሚሰሩትን ስራ ሰርተው ለአገልግሎት ያውላሉ። ስለዚህ እነዛ ቄሶች ሰው ናቸው ወይም መላእክት ነው አላልናችሁም፣ ይኖራሉ። እኛ ገንዘብ ካልከፈልናቸው ይኸውልህ ቤተ ክርስቲያን ሄደ ምንም ገንዘብ ሳትሰጣ መምጣት ማለት ምግብ ቤት ሄደ በልተ ሳትከፍል አጭበርብረ መውጣት ነው። ቢኮዝ ያ ሁሉ ቅዳሴ ጸበል የምትደረግልህ የሚጸለይልህ ምን የሚሉልህ አባቶች ገንዘብ ይከፈላቸዋል። በምን ይኖሩ? ቄስ ስለሆኑ እንደናንተ በኮርኒስ የሚወርድላቸው ገንዘብ የለም። ቤተ ክርስቲያን በተሰበሰበው ገንዘብ ነው ደሞዝ የሚከፈላቸው። ቤተ ክርስቲያኗ ወደፊት እንዲሁ ቆማ አትቀርም፣ መታደስ አለባት። ቤተ ክርስቲያኗ የሆነ ነገር ሲጎላት ዊኬንድ በተሰበሰበው ገንዘብ እኮ ነው የሚከፈለው እንጂ በአንዴ ሁሉ ጊዜ ተጭኖ ገንዘብ አምጣ ከሚባል ስትሄድ 5 ብርም ስጥ 2 ብርም ስጥ ያስገድድ የለም። ይዞራል። ያቅመና መከተው ያ ተጠራቅሞ ለቤተ ክርስቲያን አባቶች ደሞዝ ለቤተ ክርስቲያን የሚጠቅም ነገር ማንኛውም ነገር ያደርጉበታል። ቤተ ክርስቲያን የደሳሰጥ መምጣት እንደ አቅም 10 ሳንቲም ሆነ ምንም ሆነ እንደዛው ነው። የሚያጭበረብሩ አሉ። አዎ የእኛ ቤተ ክርስቲያንም ፍጹም ነው ቅዱስ ነው ብዬም አላውቅም። በእኛ ቤተ ክርስቲያን ስር የሚያጭበረብሩ አሉ። እኔ ኦርቶዶክስ ፍጹም ናት ምንም የጎደለ እንከን የላትም ምናምን ብዬ አላውቅም። ብዙ ነውሮች እኛ የምንቃወማቸው ብዙ ነገር አሉ። እንደናንተ እኛ ጻድቅ ነን እኛ እንደዚህ ነን እኛ እንደዚህ ነን ብለን አላውቅም። ወደፊትም ፍጹም እግዚአብሔር ብቻ ነው በምድር ላይ ፍጹም ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እኛም ጋር ችግር አለ። ችግራችንን ደግሞ መሸፈን ሳይሆን እኔ አውጥቶ በመናገር ማምነው። ለእኔ ከተነገረኝ ማንም ጳጳሱ ራሱ ካጠፉ ወጥቼ መናገር ግዴታ አለብኝ። እንደ አንድ ኦርቶዶክስ ማንንም አላልፍም፣ እናገራለሁ።